ሰላም ጤና ይስጥልን ተመልካቾቻችን። የአማራ ሚዲያ ኮርፖሬሽን ከቀድሞ የስራና ስልጠና ቢሮ ካሁኑ ደግሞ ከስራና ክህሎት ቢሮ ጋር በመተባበር ወደ እናንተ የሚያደርሰው መርሃ ግብራችን እነሆ ካሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እስከ ዝግጅታችን ፍጻሜ ድረስ እኛ ጋር ቆይታ ካደረጋችሁ ደግሞ ክልላዊ የስራ እድል ፈጠራው ምን ይመስላል የሚለውን ከመረጃው የምታገኙት ይሆናል። አብራችሁን ትቆዩ ዘንድ በድጋሚ ጋብዝኳችሁ። እንደ ሀገር ብሎም እንደ አማራ ክልል በየአመቱ የስራ ፈላጊ ዜጎችን መረጃ በመሰብሰብ በሚፈልጉት የስራ መስክ ስምሪት ለመስጠት ታቅዶ ይሰራል። የአማራ ክልል ስራና ስልጠና ቢሮም በ2017 ዓመተ ምህረት በሚሊዮን ለሚቆጠሩ ዜጎች የስራ እድል ለመፍጠር ሲሰራ መቆየቱን ነው የቢሮው ምክትል ኃላፊ አቶ አወቀ ዘመነ የተናገሩት። በበጀት አመቱ ለ1 ሚሊዮን 233744 ዜጎች በጊዜም በቋሚ የስራ እድል ለመፍጠር ነው ታቅዶ የነበረው። ከዚህ ውስጥ ወደ 986995 የሚደርሱት ቋሚ የስራ እድል እንደሚፈጠር ነው ታቅዶ ወደ ስራ የተገባው ማለት ነው። የስራ ስምሪቱን እውን ለማድረግም በሶስት ዋና ዋና የስራ ዘርፎች ላይ ትኩረት ተደርጎ ሲሰራ መቆየቱንም አቶ አወቀም አስረድተዋል። ከአጠቃላይ ከሚፈጠረው የስራ እድል 37% አካባቢ የሚሆነውን ግብርና ይሸከማል የሚል ነው በቅድ ላይ አመላክተን የነበረው። ኢንዱስትሪው ደግሞ ወደ 33% አካባቢ ያለውን ይሸከማል የሚል ነው ተወስዶ የነበረው። ቀሪው 30% አካባቢ በአገልግሎት ዘርፍ የሚፈጠር የስራ እድል ይሆናል የሚል ነው ታቅዶ ወደ ስራ የተገባው ማለት ነው። እቅዱን ለማሳካት ክልሉ ለዞኖችና ከተማ አስተዳደሮች ብሎም ለወረዳዎች በልካቸው እየሸነሸነ ያካፍላል። የባህር ዳር ከተማ አስተዳደርና በስሩ ያሉት ክፍለ ከተሞችም የእቅዱ ተካፋዮችና ፈጻሚዎች መሆናቸው ይታወቃል። በየደረጃው ያሉት ፈጻሚ አካላትም ከላይ በተገለጹት የስራ መስኮች በበጀት አመቱ በርካታ ዜጎችን የቋሚና ጊዜያዊ የስራ እድል ተጠቃሚ ማድረግ መቻላቸውን አውስተዋል። በ2017 በጀት አመት ለ6660 ለሚሆኑ የስራ እድል ለመፍጠር እቅድ ይዘናል። እንግዲህ በ2017 በጀት አመት የስራ እድል እንፈጥርላቸዋለን ብለን ያቀድነው 6450 ነው። እስካሁን ድረስ ግን በስራ አጥነት የተመዘገቡ 13115 ናቸው። በእቅዳችን መሰረትም ወደ 11279 የሚሆን ስራ ፈላጊ ከእቅዳችን በጣም በበለጠ ሁኔታ 169.3% የሚሆን የስራ ፈላጊዎችን መዝግበናል። ከመዘገብናቸው ስራ ፈላጊዎች መካከልም 9330 ለሚሆኑ ወጣቶች በቋሚና በጊዜያዊ በተለያዩ የስራ አማራጮች የስራ እድል የተፈጠረበት በጀት አመት ነው። አጠቃላይ ከፈጠረው ስራ እድል ቋሚ ወንድ 2944፣ ሴቶች 2350 በድምሩ 5294 የሚሆኑት የቋሚ የስራ እድል ተጠቃሚ ሆኑ ናቸው። በዚህ አመት ከ10 ሺህ በላይ የስራ እድል ተፈጥሯል። ከነዚህም መካከል 9000 አካባቢ ቋሚ ነው፣ 2000 አካባቢ የሚሆኑት ደግሞ ጊዜያዊ ናቸው ማለት ነው። ከዚያም በተጨማሪ 607 ኢንተርፕራይዝ እንመሰርታለን ብለን አቅደን ነው የነበረው። አሁን የመሰረት ነው 432 ኢንተርፕራይዞችን መስርተናል ማለት ነው። እንግዲህ የስራ እድል የፈጠርንላቸው ዜጎች ሲታይ በዝርዝር በመንግስት ፕሮጀክት ነባር በማጠናከር በቀጥታ ድጋፍና በግል ኢንቨስትመንት የተቀጠሩ ናቸው ማለት ነው። 69388 የስራ እድል ፈጥሯል። ከነዚህ ውስጥ ወደ 40
ሰላም ጤና ይስጥልን ተመልካቾቻችን። የአማራ ሚዲያ ኮርፖሬሽን ከቀድሞ የስራና ስልጠና ቢሮ ካሁኑ ደግሞ ከስራና ክህሎት ቢሮ ጋር በመተባበር ወደ እናንተ የሚያደርሰው መርሃ ግብራችን እነሆ ካሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እስከ ዝግጅታችን ፍጻሜ ድረስ እኛ ጋር ቆይታ ካደረጋችሁ ደግሞ ክልላዊ የስራ ዕድል ፈጠራው ምን ይመስላል የሚለውን ከመረጃው የምታገኙት ይሆናል። አብራችሁን ትቆዩ ዘንድ በድጋሚ ጋብዝኳችሁ። እንደ ሀገር ብሎም እንደ አማራ ክልል በየዓመቱ የስራ ፈላጊ ዜጎችን መረጃ በመሰብሰብ በሚፈልጉት የስራ መስክ ስምሪት ለመስጠት ታቅዶ ይሰራል። የአማራ ክልል ስራና ስልጠና ቢሮም በ2017 ዓመተ ምህረት በሚሊዮን ለሚቆጠሩ ዜጎች የስራ ዕድል ለመፍጠር ሲሰራ መቆየቱን ነው የቢሮው ምክትል ኃላፊ አቶ አወቀ ዘመነ የተናገሩት። በበጀት ዓመቱ ለ1 ሚሊዮን 233744 ዜጎች በጊዜም በቋሚ የስራ ዕድል ለመፍጠር ነው ታቅዶ የነበረው። ከዚህ ውስጥ ወደ 986995 የሚደርሱት ቋሚ የስራ ዕድል እንደሚፈጠር ነው ታቅዶ ወደ ስራ የተገባው ማለት ነው። የስራ ስምሪቱን እውን ለማድረግም በሶስት ዋና ዋና የስራ ዘርፎች ላይ ትኩረት ተደርጎ ሲሰራ መቆየቱንም አቶ አወቀም አስረድተዋል። ከአጠቃላይ ከሚፈጠረው የስራ ዕድል 37% አካባቢ የሚሆነውን ግብርና ይሸከማል የሚል ነው በቅድ ላይ አመላክተን የነበረው። ኢንዱስትሪው ደግሞ ወደ 33% አካባቢ ያለውን ይሸከማል የሚል ነው ተወስዶ የነበረው። ቀሪው 30% አካባቢ በአገልግሎት ዘርፍ የሚፈጠር የስራ ዕድል ይሆናል የሚል ነው ታቅዶ ወደ ስራ የተገባው ማለት ነው። እቅዱን ለማሳካት ክልሉ ለዞኖችና ከተማ አስተዳደሮች ብሎም ለወረዳዎች በልካቸው እየሸነሸነ ያካፍላል። የባህር ዳር ከተማ አስተዳደርና በስሩ ያሉት ክፍለ ከተሞችም የእቅዱ ተካፋዮችና ፈጻሚዎች መሆናቸው ይታወቃል። በየደረጃው ያሉት ፈጻሚ አካላትም ከላይ በተገለጹት የስራ መስኮች በበጀት ዓመቱ በርካታ ዜጎችን የቋሚና ጊዜያዊ የስራ ዕድል ተጠቃሚ ማድረግ መቻላቸውን አውስተዋል። በ2017 በጀት ዓመት ለ6660 ለሚሆኑ የስራ ዕድል ለመፍጠር እቅድ ይዘናል። እንግዲህ በ2017 በጀት ዓመት የስራ ዕድል እንፈጥርላቸዋለን ብለን ያቀድነው 6450 ነው። እስካሁን ድረስ ግን በስራ አጥነት የተመዘገቡ 13115 ናቸው። በእቅዳችን መሰረትም ወደ 11279 የሚሆን ስራ ፈላጊ ከእቅዳችን በጣም በበለጠ ሁኔታ 169.3% የሚሆን የስራ ፈላጊዎችን መዝግበናል። ከመዘገብናቸው ስራ ፈላጊዎች መካከልም 9330 ለሚሆኑ ወጣቶች በቋሚና በጊዜያዊ በተለያዩ የስራ አማራጮች የስራ ዕድል የተፈጠረበት በጀት ዓመት ነው። አጠቃላይ ከፈጠረው ስራ ዕድል ቋሚ ወንድ 2944፣ ሴቶች 2350 በድምሩ 5294 የሚሆኑት የቋሚ የስራ ዕድል ተጠቃሚ የሆኑ ናቸው። በዚህ ዓመት ከ10 ሺህ በላይ የስራ ዕድል ተፈጥሯል። ከነዚህም መካከል 9000 አካባቢ ቋሚ ነው። 2000 አካባቢ የሚሆኑት ደግሞ ጊዜያዊ ናቸው ማለት ነው። ከዚያም በተጨማሪ 607 ኢንተርፕራይዝ እንመሰርታለን ብለን አቅደን ነው የነበረው። አሁን የመሰረት ነው 432 ኢንተርፕራይዞችን መስርተናል ማለት ነው። እንግዲህ የስራ ዕድል የፈጠርንላቸው ዜጎች ሲታይ በዝርዝር በመንግስት ፕሮጀክት ነባር በማጠናከር በቀጥታ ድጋፍና በግል ኢንቨስትመንት የተቀጠሩ ናቸው ማለት ነው። 69388 የስራ ዕድል ፈጥሯል። ከነዚህ ውስጥ ወደ 44747 አካባቢ ቋሚ የስራ ዕድል የፈጠርንበት ሁኔታ ነው ያለ። እዚህ ጋር ተያይዞ እንግዲህ ቋሚ የስራ ዕድል በምንፈጥርበት ሰዓት በተለይ ከኢንተርፕራይዝ መስራታችን ላይ ውስንነቶች ነበሩ። ይሄን ለማድረግ ደግሞ የግድ ኢንተርፕራይዝ ስንመሰርት የግድ ሸድ ያስፈልጋል፣ ብድር ያስፈልጋልና ሌሎች መሟላት የሚገባቸው ተግባሮች መሟላት አለባቸው። ህዝብ አሻገርን ጥቅል የስራ ዕድል ፈጠራችን ስናይ አፈጻጸሙ የተሻለ ነበር ብሎ ማስቀመጥ ይቻላል። በበጀት ዓመቱ ወደ 1 ሚሊዮን 313000 በላይ የሚሆኑ ዜጎች በጊዜያዊ በቋሚ የስራ ዕድል ተፈጥሮላቸዋል። ከዚህ ውስጥ ደግሞ 981000
በላይ የሚሆነው ደግሞ ቋሚ የስራ እድል ነው። ኦልሞስት 5000 አካባቢ ጉድለት ያሳያል እንጂ እቅዳችን 100% ልንል በምንችል መገና 99% በላይ የሚሆን የእቅዱን ለማሳካት የተሰራበት ሁኔታ ነው ያለ። ከዚህ የተፈጠረው የስራ እድል ውስጥ ወደ 87697 አካባቢ የሚሆኑት የውጭ ሀገር የስራ ስምሪት ተጠቃሚዎች ናቸው። በበጀት ዓመቱ ስለ 80000 ለሚሆኑ ዜጎች የውጭ ሀገር የስራ ስምሪት ተጠቃሚ እንዲሆኑ እናደርጋለን የሚል ሀሳብ ተይዞ ነው ወደ ስራ ተገብቶ የነበረው። በ2017 ዓ.ም በክልሉ የተፈጠረው የስራ እድል አካቶነት ከበጀት ዓመቱ እቅድ አንጻር ሲመዘን ይበል የሚያሰይ ቢሆንም በክልሉ ካሉ የስራ ፈላጊ አካል ጉዳተኛ ዜጎች ቁጥር አንጻር ሲታይ ግን ብዙ መስራትን እንደሚጠይቅ አቶ አወቀም አብራርተዋል። 50% ሴቶች መሆን አለባቸው ከሚፈጠረው የስራ እድል የሚል እቅድ ይዘን ነበር። የዚህ ዓመት እድገት አለው። 43.42% የሚሆን ሴቶች ናቸው የሚሸፍኑት። እስካሁን ባሉት ዓመታት ከ33 እስከ 37% አካባቢ ነበር የሴቶች ድርሻ። በዚህ ዓመት ኦልሞስት 43.42% የሚሆኑት ሴቶች ናቸው። እዚሁ ጋር ተያይዞ ወደ 15000 የሚደርሱ ስደት ተመላሾችን የስራ እድል እዚሁ እንፈጥራለን የሚል እቅድ ተይዞ ነበረ። ኦልሞስት ወደ 11887 አካባቢ ለሚደርሱ ስደት ተመላሾች የስራ እድል እንዲያገኙ እንደተደረገ ነው መረጃችን የሚያሳየው። ወደ 3000 የሚደርሱ አካል ጉዳተኞች የስራ እድል ተጠቃሚ ይሆናሉ የሚል የእቅድ አካል ነበረ። ወደ 4900 በላይ የሚደርሱ ናቸው አካል ጉዳተኞች ተመዝግበው የነበረ። ኦልሞስት ወደ 2600 አካባቢ የሚሆኑ በአካል ጉዳተኞች የስራ እድል ተጠቃሚ እንደሆኑ ነው የሚያሳየው። ከእቅድ አኳያ ስንወስደው የተሻለ ነው ተብሎ ሊወሰድ የሚችልበት ሁኔታ ነው ያለ። ግን ክልላችን ውስጥ ብዙ የአካል ጉዳተኛ ስራ የሚፈልጉ ያሉ መሆኑን ምዝገባው የሚያመላክት ስለሆነ ከዚያ በላይ መስራት ይጠይቃል። ሌላው በክልላችን ወደ 150,000 የሚደርሱ ምሩቃን በቲቪቲም በዩኒቨርሲቲ እንመዘግባለን እና የስራ እድል ተጠቃሚ እናደርጋለን የሚል እቅድ ተይዞ ነው የነበረው። በዩኒቨርሲቲ ወደ 74,000 አካባቢ የሚደርሱ የዩኒቨርሲቲ ተመራቂዎች፣ 77,000 አካባቢ የሚሆን ደግሞ ቲቪቲ ተመራቂዎች ተመዝግበዋል። ነገር ግን የሁለቱም ድምር ቋሚ የስራ እድል የተፈጠረላቸው ወደ 64,000 አካባቢ የሚሆኑት ብቻ ናቸው። በጊዜያዊ ደግሞ ወደ 20,000 የሚሆነው በድምሩ ወደ 84,000 አካባቢ የሚደርሱት ብቻ ስራ ጋር ትስስር አለ። በበጀት ዓመቱ ዝቅተኛ የስራ አፈጻጸም ያሳየ ምሩቃንን ከስራ ጋር በማስተሳሰር ደረጃ ታስቦበት ታልሞበት መሰራት እንዳለበት የሚያመላክት ነው የሆነው። ለመሆኑ ይህን ያህል የስራ እድል ለመፈጠሩ የማረጋገጫ ሰነዶች የመረጃ ምንጫቸው ከየት ይሆን? የየደረጃው ኃላፊዎች ምላሽ አላቸው። ከኛ በስራ ፈላጊ መካከል ከተመዘገቡት የሚጠይቁ ልምድ ያደረጉ ተቋማት አሉ። እኛም በነዛ የምናቀርብላቸው ለምሳሌ ባህር ዳር ዩኒቨርሲቲ ለዚህ በጣም አርአያነት የሚጠቀስ ተቋም ነው። ከኛ ስራ ፈላጊዎችን ይጠይቀናል። እኛም ለዛ ተቋም ወስደን እናስረክባለን። ያን ዳይሬክት እናመጣለን ማለት ነው። አንዳንዶች ደግሞ ዳይሬክት በራሳቸው ወይ የሚቀጥሩበት አጋጣሚ የራሳችን የክፍለ ከተማ ወጣቶች ማለት ነው። ስለዚህ አድራሻቸውን በመመልከት የኛ የስራ እድል ባለሙያዎች እዚህ ጋር ካለው ዳታ ጋር ክሮስ ቼክ በማድረግ በመናበብ የሪፖርት አካል እንዲሆን ይደረጋል። የኛ ድርሻ ማንኛውንም ስራ መመዝገብ፣ ግንዛቤ መስጠት፣ የስራ ባህልን ማጎልበት አለብን። እሱ የኛ ድርሻ ነው። እነዚህን ግንዛቤ የተፈጠረላቸው ዜጎቻችን ከኛ ማዕቀፍ ውስጥ ገብተው ተጠቃሚ ያልሆኑትን ሪፖርት አናደርግም። በራሱም ቦታ ቢሆን የስራ እንዲመዘገብ ከዛ ስልጠናዎችን እንዲያገኝ ከዛም ደግሞ በራሱ ድጋፎች አሉ፣ በርካታ ድጋፎች አሉ። ከዚህ ባለሙያ በሁሉ ጊዜ የሚደግፋቸው በባህር ዳር ፖሊቴክኒክ ኮሌጅ ጋር መምህራን ተመድቦ የሚደግፋቸው አሉ፣ ድጋፍ የሚሰጣቸው አሉ። እነዚህን ግንዛቤ መፍጠርም በሀሳብም በተለያየ ነገር መደገፍ በስልጠና መስጠትም አድርገን ውጤታማ ካረግነው የስራ እድል ፈጠርንለት ማለት ነው፣ ሪፖርት እናደርጋለን። ከዛ ውጭ ግን በዚህ ማዕከል ውስጥ ያለ ተቋማት የራሱን እቅድ ያቅዳል። ስለዚህ ተቋማት እንዲያቅዱ አብረን የጋራ እናደርጋለን አገር አካላት ጋር ማለት ነው። እና እነዚህ ሰዎች እንዳቀዱት ሁሉ ደግሞ አፈጻጸማቸውንም እኛም እንጠይቃለን። በዚያን ጊዜ ሪፖርታቸውን እነሱ በአመቱ ውስጥ ያከናወኑትን ተግባራት ሪፖርት ከነሱ ምን ወስዳለን ማለት ነው። ግን ከኛ ውስጥ የስራ እድል ያልተፈጠረ በአደረጃጀት ውስጥም የገባ ካልሆነ ሪፖርት ልናደርገው አንችልም። ይህ ስራ እድል የሚፈጠርለት አካል እዛ ክፍለ ከተማ ላይ ወይም ባህር ዳር ላይ ነዋሪ መሆን መቻል አለበት። እዛ ክፍለ ከተማ ላይ ድርጅቶች ይጠይቃሉ፣ በየራሳቸው ድርጅቶች ክፍለ ከተማውን ይጠይቃሉ፣ መምሪያውን ይጠይቃሉ። ያን መዝግበን እንሰጣቸዋለን። ያ እንግዲህ 3 ወር 4 ወር 5 ወር ቆይቶ ሊሄድ ይችላል። እነዚህን እኛ የምናደርገው በጊዜያዊ ያሉት ልጆች እዚያ ላይ የሚገቡት እንግዲህ ገንዘብ ለማጠራቀም ነው። ገንዘብ ያገኛሉ። እሱን ካጠራቀሙ በኋላ ወደ ኢንተርፕራይዝ እንቀይራቸዋለን።
ፍላጎት ያለው ወደ ኢንተርፕራይዝ እንዲመጣ እናደርገዋለን። አይ በራሴ እንቀሳቀሳለሁ ያለው በራሱ ሊንቀሳቀስ ይችላል። እነዚያ ልጆች ሊስት አድርገን ይዘናል። ጊዜያዊ ስራ ዕድል እነዚህ የቋሚ ስራ ዕድል እንዲፈጠርላቸው በዚህ ዓመት ባይፈጠርላቸው በሚቀጥለው ሊስት አድርገው ስለተያዙ በሚቀጥለው ዓመት የስራ ዕድል ይፈጠርላቸዋል ማለት ነው እንጂ ዝም ብሎ መንገድ ላይ ያለውን ደርሶ ለመመለስ እኮ እዚህ ባህር ዳር ላይ ሲመጣ የቀን ስራ ሰርቼ ለዚህ ላፍራ ሊል ይችላል። እሱን አይካተትም። እኛ ሊስት አድርገን የያዝነው ብቻ ነው። የስራ ዕድል ፈጠራ የስራና ስልጠና ወይም ደግሞ በአሁኑ ስያሜ የስራና ክህሎት ቢሮ ብቻ አይደለም። ሁሉም ተቋማት አቅደውት የሚሰሩት ተግባር ነው። የስራና ስልጠና ቢሮ በዋናነት ማስተባበር ጋር እና አማራጮችን መለየት ጋር ነው በአብዛኛው ስራ የሚሰራ። በተለይ በቅር ደረጃ ካስኬዲንጉን ብታዩት ነባር ኢንተርፕራይዞችን በማጠናከር የሚፈጠር የስራ ዕድል ነው ስራና ስልጠና ይሰራዋል ተብሎ የታቀደ ከቁጥር አኳያ ኦልሞስት 374,000 አካባቢ የሚሆኑ ዜጎችን በስራና ስልጠና መዋቅር ብቻ ሌላ ምን የማይጠይቅ ስራ ተደርጎ የታቀደው እሱ ነው። እዛ ውጭ ያለው ግን የስራ ዕድል የመፍጠር አቅም ያላቸው ተቋማት ሁሉም የስራ ዕድል ፈጠራን እቅድ አድርገው ነው የሚይዙት። ከዚህ መካከል አንደኛው ሲቪል ሰርቪስ ነው። ሲቪል ሰርቪስ እስከታች ባለው መዋቅር በመንግስት ተቋማት የሚፈጠሩ የስራ ዕድሎችን መረጃ ለኛ መዋቅር የሚያስተላልፍ እሱ ነው። በመንግስት ተቋማት በጊዜያዊ ቅጥር ሊያደርግ ይችላል፣ በቋሚነት ሊቀጥር ይችላል። ፍሬሽ እስከተቀጠረ ድረስ መረጃ ይመጣል። በሌላ በኩል ደግሞ የትምህርት ቢሮ በተለይ የመምህራን ጋር የሚያያዘውን ስምሪት ይሰጣል። በዚህ ስምሪት በሚያደርግበት ሰዓት ያንን ቅጥር የተፈጸመላቸው የት ወረዳ ምን ያክል እንዳለ እሱን መረጃ በትምህርት እዛው ለምሳሌ እዚህ ደራ ወረዳ ላይ መምህር ተቀጥሮ ከሆነ ደራ ወረዳ ያለ ትምህርት ጽሕፈት ቤት ለደራ ወረዳ ያለ ስራና ስልጠና ጽሕፈት ቤት መረጃውን ያስተላልፋል። በሲቪል ሰርቪስ የተቀጠረ ከሆነ ደግሞ ደራ ወረዳ ላይ ያለ ሲቪል ሰርቪስ ጽሕፈት ቤት ለደራ ወረዳ ላይ ላለው ስራና ስልጠና ጽሕፈት ቤት መረጃውን ያስተላልፋል። በስም ዝርዝር ነው፣ ዝም ብሎ አይደለም፣ በስም ዝርዝር ያስተላልፋል። እኛ ከወረዳ ወይም ከአንድ ማዕከል ያልመጣ መረጃ በምንም መንገድ ሪፖርት አይካተትም። እዚህ ያለ ቢሮ በሙሉ ለኛ አመታዊ ሪፖርትም ወራዊ ሪፖርትም ይልካል። አንድም ጊዜም የቢሮዎችን ሪፖርት የስራ ዕድል ተፈጠረ ብለን እንደምረን አናውቅም። በእኛ መዋቅር ተረጋግጦ ከመጣ ብቻ ነው የምንቀበለው። በዋናነት ግን የስራ ዕድል ከተመዘገበው ውስጥ እንዲሆን ይፈለጋል። ግን የሲቪል ሰርቪስ ቅጥር ላይ ያልተመዘገበ ሰውም ስለማትከለክለው ከስቶክ ውጭ ይሆናል። ዋናው በዚህ ክልል ውስጥ ያሉ የክልሉ ነዋሪዎች ምን ያክል የስራ ዕድል ተፈጠረላቸው የሚለው የግድ መያዝ አለበት። በባህር ዳር ከተማ አስተዳደር በላይ ዘለቀና ግሽ አባይ ክፍለ ከተሞች ያገኘናቸው የስራ ዕድል ተጠቃሚዎችም የስራ ዕድሉን እንዴትና በማን እንደተፈጠረላቸው ላነሳንላቸው ጥያቄ እንዲህ ነበር ያጫወቱን። ስራዬን እንግዲህ የጀመርሁት መጀመሪያ ላይ ስራ አጥ ነበር። ብዙ አይነት ስራዎችን ስሰራ ነበር። የተለያዩ ስራዎችን እዚህም ሰለጠንሁኝ። የተሻለውን ሆኖ ስላገኘሁትኝ ወደ ስራ ቀጥያለሁ። ተቀጥሬም ስሰራ ነበረ በዙሙያ ማለት ነው። በጥልፍ ሻል ስል ትንሽ የራሴን ስራ ጀመርኩኝ። ሱቅ ነገር ተከራይቼ ትንሽ ቀበሌ 4 ወር ከሆነበት ስራ ነበር። እዛ ላይ ያለው ስራ ጠየቅን፣ ቦታውን ማለት ነው። ሽመናውንም የተያያዘ ስለሆነ ስራው የመክፈት ፍላጎት ስለነበረኝ እቃውን አዘጋጀን። ቦታ አስቸጋሪ ሲሆንብን ለመከራየት ምናምን ሰፋ ያለ ትንሽ ስለሚያስፈልገው እሱን መንግስት ጠየቅን። ስንከታተል ቆየን 1-2 ዓመት ያህል። አሁን በ2017 ተሰጥቶን ጥር ላይ ወደ ስራ ገባ። ስንጀምር ሲስተር ናትኝ ወደ ስራ እንድገባ ያደረገችኝ እና ወደው እንደመጣው እንደዚህ አልመሰለኝም ነበር። ኋላ እየለመድኩት እያየሁት ሲሄድ በጣም በቃ ደስ የሚያሰኝ እነዚህ ጋር ራሱ ያስደስታል። ስታያቸው እንኳን ጥቅም እያገኘባቸው ቀርቶ ባታገኝባቸው ደስ የሚል ነገር ነው ያለው እና አሪፍ ነበር ስራው። በቃ አመጣጤ የሚመስል ሲስተር ነው መጀመሪያ ያመጣች። ጥልፉ ላይ መጀመሪያ ብቻዬን ነበርኩኝ። የስራ ቦታ ክራዩ ምናምን ያን ያህል ስልት ስለማይ ከባድ ስለሆነ ማህበረን ተደራጅተን ለምን አንጠይቅም ምናምን የሚባለው ነገር መጣ። ተደራጅተን ጠየቅን። 1-2 ዓመት ያህል ስንከታተል ቆየን። ለጊዜው ጊዜ ቢፈጅብንም በ2017 ተሰጠን ወደ ስራ ገብተናል ማለት ነው ጥር ላይ። ታዲያ በራሳቸው ተነሳሽነትና ጥረት ወደ ስራ የተሰማሩ ዜጎችን እንዴት በመንግስት የስራ ዕድል ተጠቃሚ መሆን ችለዋል ማለት ተቻለ ስንልም ለኃላፊዎቹ ጥያቄ አንስተን ነበር። የወርቅነሽና ስማቸው የህብረት ሽርክና ማህበር በሽመና የስራ ዘርፍ የተሰማሩ ወጣቶች ናቸው። በመጀመሪያ ከስራ ፈላጊ እንደሆኑ የኛ ስራ ፈላጊ መዝገብ ላይ ሰፍረዋልኝ። ከስራ ፈላጊ ከተመዘገቡ በኋላ የኛ የመስሪያ ቦታ ጥያቄ እስኪፈታላቸው የዕለት ህይወታቸው ማስቀጠል ስላለባቸው ያላቸውን የቤተሰብ አማራጭ ተጠቅመው የተለያዩ ተግባሮች ሊሰማሩ ይችላሉ፣ ስልጣኖች ሊወስዱ ይችላሉ።
የኛ ደግሞ አደራጅተን ለወረፋቸው ጠብቆ የመስሪያ ቦታ ተጠቃሚ በሚሆኑበት ሰዓት ሌሎች መንግስታዊ ድጋፎች የመስሪያ ቦታ እንደሰጠነው ሁሉ ተጨማሪ ስልጠና ሲያስፈልግ የብድር ጥያቄ ከፈለጉ የብድር ጥያቄ ተጠቃሚ እንዲሆን በማድረግ ረገድ ክፍለ ከተማው መንግስታዊ ተግባራትን ለድጋፎችን ለኢንተርፕራይዞች ያቀርባል ማለት ነው። ነገር ግን መጀመሪያ በስራ ፈላጊ መዝገብ ከኛ ተቋም ላይ መጣው ሬጂስተር መሆን አለባቸው። እነዛ ወጣቶች ቁጭ ብለው እንዲጠብቁን አይጠብቅም። ምክንያቱም ሪሶርስ በአንድ ጀንበር የምናሳከው የምናዳርሰው ነገር ስላልሆነ በተለያዩ አማራጮች ያሏቸውን አማራጭ ተጠቅመው ሲንቀሳቀሱ ኢኮኖሚ ሲያመነጩ እዛ ላይ የመንግስት ድጋፍ ደግሞ ሲጨመርበት ሞር ለሌሎችም ሰፊ የስራ ዕድል የሚፈጥሩበት አጋጣሚ ስለሚኖር እንደነዚህ አይነት ዘርፎችን እኛም ጣልቃ እየገባን የምናበረታታባቸው አጋጣሚዎች ሰፊ ናቸው። የስራ ዕድል የሚፈጠረው በዋናነት በራሱ ነው። ግለሰቦች በራሳቸው ተደራጅተው በራሳቸው ቦታ ግን ደግሞ የኛን የስልጠና የተለያዩ እውቀታዊ የሆኑ ድጋፎችን የማድረግ የመምህራን ድጋፎች አሉ። እነዚህ ልጆች ቦታ አላገኙም ማለት የኛ ኢንተርፕራይዝ አይደሉም ማለት አይደለም። ይሄ እነዚህ ልጆች በአንድ ሚሆን በሌላ መልኩ መተው አደረጃጀት እንዲፈጠርላቸው ክፍለ ከተማው የራስ ኮንትሪቢዩሽን አለው። አሁን እኛ የምንወስደው ዝም ብለን ብድርም አላገኘም ቦታም አላገኘም ስለዚህ እነዚህ የኛ ኢንተርፕራይዞች አይደሉም ድጋፍ እየተደረገልኝ አይደለም። አሁን የኛ ወጣቶች በአብዛኛው የሚሉት ምንድን መሰለ ስልጠናን ሰጥተው ምንም ሰጥተው ሌላም ሰጥተው ድጋፍ አልተደረገልኝ ብሎ ያስቀምጣል። እሱ የሚይዘው ከቦታ ጋር ከተጨመረው አዲስ ሐሳቢ አንዱ የመደበኛ የሆኑ ቢዝነሶችን ወደ መደበኛ ማሸጋገር ነው። በመደበኛ የስራ መስክ የተሰማሩት በራሳቸው ጥረት የቢዝነስ ፍላጎትና አይዲያው በትንሹም ቢሆን የቢዝነስ አይዲያው ኑሯቸው እና በዚህ መስክ ተሰማርተው የመስራት ፍላጎቱ ኑሯቸው የተሰማሩ ከመሆኑ ጋር ተያይዞ በኢመደበኛ ወደ ስራ ስምሪት ውስጥ የገቡትን ወደ መደበኛ እንዲሸጋገሩ ማድረግ የሚል አንደኛው ዋናው ፒላር ምሰሶ ተደርጎ በስራና ክህሎት ሚኒስቴር በኩሎች አንድ የስራ አካል ተደርጓል። እንዲህ አይነት ወደ ቢዝነሱ የገቡትን ማንኛውም አካላት ወደ መደበኛ ሲስተሙ እንዲሸጋገሩ መሆን አለባቸው። ልክ ነው። ማንም ሰው እኮ የግል ስራውን ይሰራል፣ ይንቀሳቀሳል። በእኛ ደረጃ ግን ስራ ተፈጥሮለታል። በተጨባጭ የሚታወቀው ግን ኢንተርፕራይዝ ከሆነ ፍቃድ ሲወጣ ነው። ኢንተርፕራይዝ ካልሆነ ደግሞ በተጨባጭ ስሙ ዝርዝሩ የመዝገቦቹ የሚገኝ መሆን አለበት። ከሌ የተባለ ስራ ፈላጊ ነው ተመዝግቦ ከተቀጠረበት ካምፓኒ ተቀጥሯል የሚል ሊስቱ ተቀምጦ ካምፓኒው ላይ ሰነድ የምናገኘው ሰው ነው በቅጥር ስራ ዕድል ተፈጠረለት ብለን የምናወራው። ስለዚህ እነዚህ ሰዎች ከዛ በፊት ኢንፎርማሊ ስራ ላይ ናቸው። ትልቅም ገቢ ሊያገኙ ይችላሉ፣ ትንሽም ገቢ ሊያገኙ ይችላሉ። በንግድ ስርዓቱ ግን አይታወቁምና ወደ ንግድ ሲስተም ውስጥ ከገቡና በስራ መስክ ውስጥ ሲገቡ ሲታወቁ ግን ወደ ስራ መስኩ ገቡ ብለን እንይዛለን። ይልቁንስ እኔ የሚያሳስበኝ ወደ ህጋዊነት ከመጡ በኋላ ተገቢውን ድጋፍ ለመስጠት ኮሚትመንቱ አለ ወይ፣ በአግባቡ እየተደገፉ ነው ወይ የሚለው የበለጠ ፑሽ ማድረግ መደገፍ ይጠይቃል። ድጋፍና ክትትላችን የራሱ ባለሙያ አለው። የእያንዳንዱ እንቅስቃሴያቸውን የሚደግፍ የራሳቸውን ችግራቸውን የሚፈታ የሚገጥሟቸውን ችግሮች የሚያግዝ የሚያስፈልጋቸው ነገር ስልጠና ከሆነ ስልጠና ጋፓቸውን የሚሞላ ባለሙያ አለ። እኛም እየወረን እንደግፋለን ማለት ነው። እነዚህንም ለዚህም ደግሞ በተለይ ሳናመሰግን የማናልፈው የፖሊቴክኒክ ኮሌጁ የመደበልን መምህራኖች አሉ። እነዚህ መምህራኖች ጋር የራሳቸው ሙያዊ ድጋፍ ይሰጣሉ። የኛም ደግሞ የራሳችን በምንችለው የምንደግፋቸው ነገር አለ ማለት ነው። ይከታተለናል። እየተከታተልን ነበር። ስራ ወዲያው እንደጀመርን ስራ ቦታችን መጡ አይቶት ምናምን መጣው አይተውት ሄደዋል። ስንት ባለሙያ እንደያዝን ምናምን ብድርም ቀርቦ ነበረ። እንትኖች ቅድመ እንትን አለው መስፈርቱን ላሟላ ሰው ተሰጣል። እንደዛም አድርጎልናል። ባለሙያ እጥረት ስላለው የሰለጠኑ ልጆችን በመንግስት ተሰጡን። 3 ልጆች እያሰለጠኑ ይገኛሉ። አሁን በፈቃደኝነት ምን ያህል ባለሙያ ትዛላችሁ ምናምን ይላሉ። እኔም የነበርኩበት ችግር ስለሆነ አንደኛም እነዚህ ልጆች ነገ የባለሙያ እጥረትን ይቀርፋሉ። ለእነሱም ትልቅ የስራ እድል ስለሆነ ለእኔም ይጠቅመኛል ነገር በፈቃድ ነው ያመጣቸው። የስራ እድል ለመፍጠር የመስሪያ ቦታ ያስፈልጋል። ሁሉም ቦታ ላይ ቦታ ያስፈልጋል ማለት አይደለም። የመስሪያ ቦታ በሚያስፈልግበት ሰዓት የክፍለ ከተማ ቤቶችና መሰረተ ልማት ጽሕፈት ቤት ጸጋዎችን ለይቶ ለክፍለ ከተማችን ስራ ዕድል ፈጠራ ግብረ ኃይል ያቀርባል፣ ያጸድቃል። ከሶስተኛ ወገን ነፃ ሆኖ አጸድቆ ሲሰጠን ለስራ ፈላጊዎች እንትላለን። ከዚህም ባለፈ አበዳሪ ተቋማት ቀደም እንደገለጻችሁት መንግስታዊ የሆኑ የብድር አማራጭ አለ፣ የተዘዋዋሪ ብድር አለ። ብዙ ወጣቶች ተጠቃሚ የሆኑበት ነው። ከዚህም ባለፈ በተለያየ ፕሮጀክቶች አማካኝነት ለምሳሌ የጂኤችዩ የሚባል ፕሮጀክት አለ፣ መስመር ኢዲአይ፣ እነዚህ አማራጭ ያላቸው የብድር አክሰሶችን ይዘው መጥተው ብድር ተጠቃሚ እንዲሆን ወጣቶችን አድሬስ እያደረግን ነው።
ለነባር ኢንተርፕራይዞችም አዲስ ስራ ዕድል የሚፈጥርላቸው ብድር አማራጭ እየቀረበላቸው መስሪያ ቦታ ባይወስድም የብድር በመደገፍ ብቻ መስሪያ ቦታ ደግሞ በኪራይም ወይም ከቤተሰብ በመሆን ስራ እየሰሩ የተሻለ ነገር እያደረግን ነው። ወደ ሽርክና ማህበር ያሳደግነው አምና ነው። አሁን ባለንበት ቢያንስ ወደ 2000 ጫጭት አለ። የእንቁላል ጣያውን እዚህ ዘንድ ነበር። እዛ ድረስ ነው ቤት፣ ምናልባት አንድ ቤት አለ። ይሄም ሰፊ ነው። የዛ ይወጡ አሉ እና ባለንበት ደረጃውን ቢያንስ መካከለኛ ወደሚሉት አድርጎች የገባንና ወደ እዛ ያሳደግነው። ከዛ በኋላ ነው እንደውም አሁን ለምንድን ነው የማንደራጅ ብለን በላይ ዘለቀ ክፍለ ከተማ መጀመሪያ ሄደን ስንጠይቃቸው ፈቃደኛ ናቸው። እንደኛ መተን ማንኳኳት አለብን፣ ለምንድን ነው የማናደራጅ እንኳን እናንተ መታችሁ አሉን። ተቀበሉን። ይብን አሁን ገና 2000 ይመጣብናል ጫጭት እና አሁን ጥያቄያችን ቦታ ቢሰጠን። በጣም በርካታ ሰው ቦታ ጥያቄ ያነሳል። እኛ ቦታ አንሰጥም፣ አመቻቾች ነን። የሚሆነው እንዴት ነው? እኛ የስራት የተመዘገቡትን ሰልጥነው የመጡትን እናደራጃለን። እነሱን ደግሞ የስራ ዕድል ፈጠራ ምክር ቤት አለ፣ በዋና ስራ አስፈጻሚ የሚመራ እሱ ይገመግማል። እነዚህ የተመዘገቡት ስራ ፈላጊዎች እውነተኛ የስራ ዕድል የሚፈጠርላቸው ናቸው ወይ፣ ስራ አጥ ናቸው ወይ የሚለውን ምክር ቤቱ በጋራ ይገመግማል፣ የክፍለ ከተማው። ከዛም በኋላ ደግሞ ከተማና መሰረተ ልማት የክፍለ ከተማው ሳይት ይሰራል። ያሉ ክፍት ቦታዎችን ሳይት ሰርቶ ለከተማ አስተዳደሩ ለከተማ መሰረተ ልማት ይልክና ያንን ቦታ የላክነው ቦታ በትክክል ለስራ ዕድል መፍጠሪያ ይሆናል ወይ፣ ለዚያ ዘርፍ ይሆናል ወይ፣ ከተማ አስተዳደሩ የማይፈልጋቸው ቦታዎች ናቸው ወይ፣ በተለይ አሁን በሊዝ በተለያየ ነገር አሁን ከቆይታ ማኳያ ለስራ ዕድል መፍጠሪያ ይሆናል ወይ የሚለው ነገር ኮንፊርም ካረገ እሱን በካቢኔ በጋራ አይቶ ለስራ ዕድል መፍጠሪያነት ይሆናሉ ማለት። ይህን ደግሞ የራሱን የተቋቋመ የስራና ስልጠና ከክልል ጀምሮ የሚያውቀው የስራ ዕድል ፈጠራ ምክር ቤት አለ። ይሄም ምክር ቤት በተለያየ ጊዜ እየገመገመ ወደ ስራ እንዲገቡ የሚያደርጋቸው ኢንተርፕራይዞች አሉ። በራሳችንም ደግሞ ሸድ ገንብተን በመስጠት ጥያቄያቸውን እየፈታን ያለው ገና ደግሞ ያልተፈታላቸው አሉ። በሂደት በቅደም ተከተል ስለሆነ በተለይ አሁን ዶሮ፣ ከብት ማድለብ፣ የወተት ላሞች እንደዚህ አልፎ አልፎ ያሉ አሉ፣ ገና በሂደት ላይ ያሉ። አሁንም ቦታ ተለይቶ ከተማ አስተዳደሩም ቦታው ለምን ለዚህ ቦታ ይውላል የሚል ጥናት እየተደረገባቸው ያሉ አሉ። በዚህ አመት እናስተናግዳቸዋለን ብለን የያዝናቸው አሉ። ኢንተርፕራይዝ እንግዲህ የምንለው ሁለትና ከሁለት በላይ የሚደራጅ ነው በሚፈልጉት ዘርፍ። ለምሳሌ አንዱን ዘርፍ በወስድ የግብርና ላይ እደራጃል ብሎ ፍላጎት ያለው ወጣት 2 ወይም 3 ወይም 4 ሆኖ ይደራጃል። ከተደራጀ በኋላ ስልጠና ይወስዳል። ግንዛቤ ይፈጠርለታል፣ ስልጠና ይወስዳል። በዘርፉ ስልጠና ይወስዳል። ለምሳሌ ግብርና ስልህ ብዙ ዘርፍ አለው። ዶሮ ላይ ሊሆን ይችላል፣ ማርለብ ላይ ሊሆን ይችላል፣ ወተት ላይ ሊሆን ይችላል። ስልጠና ይሰጠዋል። ስልጠና ከሰጠው በኋላ መምሪያችን ላይ ሼር ካለ ሼድ እንዲያገኝ ይደረጋል። ሼር ከሌለ ደግሞ እንግዲህ የስራ ዕድል ፈጠራ በአንድ ተቋም ብቻ እንትን የሚለው አይደለም። የቤተሰብ ተዋጽኦ መኖር መቻል አለበት የግድ። ቤተሰቦቹ የሚያመቻቹም ከሆነ በቤተሰቦቹ እንዲሰራ ይደረጋል። እዛ ላይ እየሰራ ሼር ከተለቀቀ ሼር ከሰራነ ያወጣት እንዲጠቀም እናደርጋለን። መጀመሪያ ላይ ግን ሼር ካለንም እንሰጠዋለን፣ ከሌለ ግን በራሱ ሲንቀሳቀስ ይቆያል። ሌሎችን ድጋፎች እናደርግለታለን። እነሱን ብቻ ለመደገፍ ሳይሆን ወደ ህጋዊነት እንዲመጡ የሚደረገው ህጋዊ የንግድ ስርዓቱ እየጎለበተ እንዲሄድ እግር መንገዱን መሰራት ስላለበትም ጭምር እንደሆነ እናንተም በዛ ልክ አንደርስታንድ እንድታደርጉ ትፈልጋለሁ። ባህር ዳር ከተማ ላይ ቅድም እንዳልኩ 3883 ኢንተርፕራይዝ በእቅድ ይዘን እየተንቀሳቀስን ያለ ነው። ያንን አደራጅተው ቦታ ሰጠው ሌሎችን ድጋፍ እያደረክ ነው ልትቀጥል የምችለው። ቅድም ጋር በትኩረት ዘርፎች ላይ ሞር ፎከስ አድርገህ ትሰራለህ። ባገኘው አጋጣሚ ተጠቃሚ እንዲሆን ታደርጋለህ በትኩረት ዘርፎች ላይ። ከዛ ባሻገር ትኩረት ዘርፎችም ቢሆን በጣም ብዙ ከሆነ ሼር ካልተገኘ በውጭ ያሉ ሌሎችን ድጋፎች እያደረገት አሁን እንደው ባህር ዳር ላይ የብድር አገልግሎት ማግኘት ይቻላል። አሁን የሚገርም በፊት ሁላችንም ስንናገር የነበረው የተለያዩ ኤንጂኦዎች እየመጡ ስልጠና ሰጥተው ነበር የሚወጡ። አሁን ግን ባደረግነው ጥረት የሚመጡ ኤንጂኦዎችም የፋይናንስ አገልግሎት እንሰጣለን ያሉ አሁን በከተማችን ውስጥ ብዙ ተቋማት ብድር የሚሰጡ አሉ። እዛ መበደር ይቻላል። ወለዱም ተመጣጣኝ ነው። በዛ መልኩ መጠቀም ይቻላል።
ስልጠናዎች ሌሎች እንሰጣለን። ጀስት በዚህ መልኩ አድርገን ነው ድጋፍ እያደረግን ያለ ነው። ሌላው ምናልባት ሸር ላይ አሰጣጥ ላይም ችግር አለ። እሱንም ጥንቃቄ ቢደረግበት ፍትሃዊ አይደለም። እሱን ነገር ማን አገልግሎት ስንት ዓመት ቆየ ማን ምን ተደራጀ በሚለው ሴንስ እየገባ ለክፍለ ከተማው ሳይሆን ከተማ አስተዳደሩ ራሱን ድርሻ ቢያስቀምጥ ጥሩ ነው። ለክፍለ ከተማ ሰጥቶታል። አጠቃላይ ቀደም ባሉት እንደዛ ሊፈጸም ይችላል። ቀድሜ መጀመሪያ የመጣው ተቱ አሁን ለመጣው ሊሰጥ ይችላል። አሁን ግን ሁሉ ምዝገባችን ኢንተርፕራይዝ መስራታችን ኦንላይን ነው። በኦንላይን ነው ምዝገባ እያደረግን ያለ ነው። ያን መሰረት ተደርጎ ነው አሁን በዚህ 2017 እየሰራ ያለው። ዞሮ 2017 ጎደሎነት የለም ብሎ ማስቀመጥ አይቻልም። እንደዚህም በቀጣይ ያስተካከሉ መድ አማራጭ የሌለው ጉዳይ ነው እንጂ ክፍተቶች በተለይ እዚህ ከቦታ አሰጣጡ ጋር ከተጠቃሚው ከሚያነሳቸው ችግሮች አንፃር ክፍተቶች ይኖራሉ። እነዚህ በቀጣይ ያስተካከሉ መድ የግድ ይጠይቃል። የተፈጠሩ የስራ እድሎችን ቋሚና ጊዜያዊ ብሎ ለመለየት የምንጠቀመው መስፈርት በስራው ላይ የሚኖራቸው ጊዜ ቆይታና የቅጥር ሁኔታ መሆኑ ይታወቃል። እንደ ስራና ስልጠና ተቋምስ የስራ እድል ተጠቃሚዎችን ቋሚና ጊዜያዊ ብለው የሚለዩት በየትኛው መመዘኛ መስፈርት ይሆን? ከዚህ ቀደም ያለው ትሬንድ አንድ ፕሮጀክት አንድ ቀንም ለአንድ ወጣት የስራ እድል ከፈጠረ ይያዛል የሚል ተለምዷዊ አሰራር ነው እንጂ በመንግስት በስራና ስልጠና ስትራቴጂ አማካኝነት ጸድቆ ይመጣልን አንድ ወጣት በጊዜያዊነት የስራ እድል ሪፖርት የሚካተዛ በላይ ከሰራ ነው የፔሮል ተጠቃሚ ሆኖ ከአንድ ዓመትና ከዛ በላይ ከሆነ በቋሚ የስራ እድል መካከል ይካተታል ማለት ነው። እንግዲህ ቋሚ የስራ እድል ፈጠራ በኢንተርፕራይዝ እናደራጃቸዋል። ኢንተርፕራይዝ አደረጃጀት አለ። በሁለተኛ ደረጃ መንግስት ፕሮጀክት ላይ ይቀጠራሉ። እነዚህን ከመምሪያ እስከ ክፍለ ከተማ ያለ አካል ከመንግስታዊ ተቋማት ጋር እነሱ ጋር ግንኙነት ፈጥረን የሚፈጠር የስራ እድል በቋሚ በፔሮል ተጠቃሚዎቹ እኛን ይጠይቁናል። እኛ እያደራጀን ወይንም ተቀጣሪዎችን እንሰጣቸዋለን። የመንግስት ፕሮጀክቶች በዚያ መልኩ ወደ ተግባር ይገባሉ። ለምሳሌ ኮንስትራክሽን ዘርፍ ላይ እና ሌሎችም። ከዛ ባሻገር ኢንተርፕራይዝ አደራጅ ቋሚ የምንላቸው ኢንተርፕራይዝ አደራጅተን አንድ ኢንተርፕራይዝ ከ2 እስከ 5 10 እናደራጃለን። እነዚህ ቋሚ ናቸው። ቋሚ የስራ እድል ፈጠራዎች ናቸው። በኢንተርፕራይዝ አደራጅተን እናስገባቸው። ጀስት እነዚህን 44000 ያልኩ በዚህ ዘርፍ የተፈጠረ የስራ እድል ነው ማለት ነው። ቋሚ የስራ እድል የምንላቸው የመጀመሪያው ቅድም እንዳልኩት 2 የስራ ስምሪት ሞዳሊቲዎች ስላሉ አንደኛው ኢንተርፕራይዝ በማቋቋም ነው። ሁለተኛው ደግሞ በቅጥር የስራ እድል የሚፈጠርበት ሁኔታ ነው ያለው። ኢንተርፕራይዝ በማቋቋም ለሚፈጠር የስራ እድል የኢንተርፕራይዙ ባለቤት የሆኑ በሙሉ ቋሚ የስራ እድል እንደተፈጠረላቸው ነው የምንወስደው። ምክንያቱም ንግድ ማለት አንድ የስራ መስክ ነው። ንግድ ፍቃድ አውጥተዋል። የግብር ከፋይነት መለያ ቁጥር አውጥተዋል። በጥንካሬያቸው ልክ ገቢያቸው ያድጋል፣ ይቀንሳል። ስለዚህ ወደ ንግድ ስርዓት ውስጥ ከገቡና ፍቃድ አውጥተው በዚህኛው የስራ መስክ ከተሰማሩ ድረስ ቋሚ የስራ እድል ብለን እንወስዳለን። እነዚህ ኢንተርፕራይዞች የሚቀጥሯቸው እና መሰል ሌሎች በመንግስት ተቋማትም ሊሆኑ ይችላሉ፣ በሌላው በፕራይቬት ሴክተሩም ሊሆን ይችላል፣ መንግስታዊ ባልሆኑ ድርጅቶችና በትልቅ ፕሮጀክቶች አካባቢ የሚፈጠሩ የስራ እድሎችን ወስደን ቋሚ ነው ጊዜያዊ ብለን ለመፈረጅ የቆይታ ጊዜው ነው የሚወስነው። በስራና ክህሎት ሚኒስቴርን በኩል በስራና ስልጠና ቢሮን በኩል በተደነገጉ ህጎች መሰረት አንደኛ በታወቀ መንገድ ስምሪት መውጣት አለባቸው። በታወቀ መንገድ ማለት ማን ሰራተኛ በየትኛው የእርሻ ፕሮጀክት ወይም ደግሞ ካምፓኒ ውስጥ ገብተዋል የሚለው መታወቅ አለበት። ውላቸውን የኛ ተቋም ማወቅ አለበት። በውል እንዲያስገባቸው መደረግ አለበት። በውል ከገቡ በኋላ የቆይታ ጊዜያቸው ይታወቃል። የሚሰማሩበት የስራ መስክ ከ1 ዓመትና በላይ የሚያቆይ ከሆነ ቋሚ የስራ እድል ይባላል። ከ1 ዓመት በታች ከሆነ ግን ጊዜያዊ የስራ እድል ይባላል። አሁን በኮሪደር ልማት በጣም ብዙ ሰራተኛ በቀን ይውላል። ይሄን ሁሉ የቀን የስራ እድል ፈጥረንለታል ብለን መረጃ ቢመጣ የስራ እድል ተፈጥሮለታል። የቆይታ ቀኑ ግን ይለያያል። 30 ቀን የሚቆይ ይኖራል፣ 40 ቀን የሚቆይ ይኖራል፣ 50 ቀን የሚቆይ ይኖራል፣ 60 ቀን የሚቆይ ይኖራል። ይሄ ጊዜያዊ የስራ እድል ሆኖ ይያዛል። ለአንድ ቀን በሁለት ቀን ግን ከሆነ የወጣት የሚሰበሰብበት ስራ ፈላጊ የሚሰበሰብበት ስፍራ ላይ አንተ የምታሰረውን ግን በለት ተመዝግቦ የሚባልበት አግባብ እንዳይኖር ነው እኛ የምናወርደው አቅጣጫ። ይኖራል ብዬ አላስብም። ካለም መታረም ነው ያለበት። ትክክልም አይደለም። ይሄንን የበለጠ እያጠሩ ለመሄድ ወደ ሲስተም ማስገባት ከምንም በላይ ይጠይቃል። ምን ያክሎቹ ቋሚ የስራ እድል የተባሉት ሪል ቋሚ የስራ እድል ነው እየቀጠሉ ነው? 1 ዓመት የሚያቆይ 1 ዓመትና ከዛ በላይ የሚያቆይ ሆኖ ሪል አለ ወይ የሚለውን ችግር ሊፈታ የሚችል ያው ወደ ተግባራ መግባት ያለበት የዳታቤዝ ሲስተም አልምተር ቆይተናል። በኢንተርኔት ተደራሽነት ችግር ምክንያት በክልል ውስጥ ባሉ ወረዳዎች ተደራሽ ባለመሆኑ ምክንያት
በዚህ ዓመት በ8 ከተማዎች ተግብረናል። በክፍለ ከተማችን በርካታ የግል ኢንቨስትመንቶች አሉ፣ ሆቴሎች አሉ፣ የልማት ድርጅቶች አሉ። በዛ ውስጥም በተመሳሳይ አግባብ ከኛ ስራ ፈላጊ ጠይቀውን የሚወስዱ የግል ድርጅቶችም አሉ፣ ሌሎችም ይኖራሉ። በዚህ አማካይነት ቅድም በገለጽኩት መንገድ የ3 ወር ቆይተው ታሳቢ ተደርጎ ነው። ከዛ በላይ 1 ዓመትና ከዛ በላይ ከቆየ የውላቸውን እንመለከታለን። ተቋሙ ጋር ከግል ድርጅቶች ጋር የሚዋሉትን ውል ታሳቢ አድርገን የሪፖርት አግባባችን በዛ መንገድ ነው ሊሆን የሚችለው። በዚህ መሰረት እኛ በጊዜያዊነት የምናካታቸው የመንግስት ፕሮጀክት ከሆነ የፕሮጀክቱ አስተባባሪዎች አፕሩቭ አድርጎ የሚሰጡን እኛ በመጠየቂያ ደብዳቤ ጠይቀናቸው እነሱ የሚሰጡበት አጋጣሚ ስላለ 3 ወርና ከዛ በላይ የፔሮል ክፍያውን መሰረት አድርጎ የሚመጣ መረጃ ነው ማለት ነው። በክልል ደረጃ ጊዜያዊ የስራ እድል ቁጥር የምናካትትበት ምክንያት በጊዜያዊ የስራ እድል ተፈጠረላቸው የሚባሉት በስራ ላይ ያሉ እንዲቆጥቡ የሚያገኙት ሳንቲም እንደ ሲድ መኒ የምንለው እንደ መነሻ ገንዘብ ወስደው እንዲቆጥቡ ተደርጎ ወደ መደበኛ ወደ ቋሚ የስራ እድል እንዲሸጋገሩ ክትትል ማድረግ ስለሚገባ እንጂ የዜጎችን ችግር በጊዜያዊ የስራ እድል ስምሪት አድርገን ፈተነዋል ለማለት አይደለም። ፕሮግራማችን የታያችሁ ተመልካቾቻችን ጥሩ ቆይታ እንደነበር ተስፋ አደርጋለሁ። አብራችሁን ስለነበራችሁ እጅግ ነው የምናመሰግነው። ሳምንት ደግሞ በሌላ መሰናዶ ከሌሎች እንግዶች ጋር እስከምንገናኝ ድረስ የሳምንት ሰው ይበለን።